ይሰማል ማይክን አንዳንዶች በተስረቅራቂ ድምጻቸው ለዘፈን ሲጠቀሙበት እንደኔ አይነቱ ደግሞ ለንግግር ይጠቀሙበታል የክብር ዶክተር አርቲስት ጥላሁን ገሰሰ ሐውልት ነው ያለነው እንደምናስተውሰው ጥላሁን ገሰሰ ትንፋሼ ተቀርጾ ይቀመጥ የሞት ኩለት ድንገት ማስታወሻ ብሎ ነበር ትንፋሼ ተቀርጾ ይቀመጥ ማልተሻ ነው የሞት ኩለት ማስታወሻ ከትንፋሹ ባሻገር ምስሉ አደባባይ ላይ ቆሟል ጥላሁን ገሰሰ ስለ ፍቅር አዚሟል ስለ ሀገሩ አዚሟል ያልዘፈነበት አርዕስት የለም ይሄንን እንዲዘክር ደግሞ አደባባይ ላይ 6 ኪሎ የሰማዕታት ሐውልት ፊት ለፊት ሐውልቱ ቆሟል ቆሜ ለመርቅሽ ጥላሁን እንግዲህ ከሞተም በኋላ ትንፋሹን ያዳመጥነው ነው በሚዲያዎች እንግዲህ ጥላሁን ሕያው ነው ወደሚል ደረጃ ደርሰዋል እንግዲህ በጆሮአችን አዳምጠን ይሄንን ስሜት ከሰጠን በአይናችን ደግሞ ስናይ ምን ያህል ስሜት ይሰጠናል ስለዚህ ትልቅ ምሳሌ ነው እና ጥላሁን መቼም እድለኛ ነው ከኪነ ጥበብ ባለሙያዎች ግንባር ቀደም ሆኖ ይሄ ሁሉ ክብር ሲያገኝ እድለኝነቱን ነው የሚያሳየው ስራውም ያው ስራውንም የሚደነቅ ነው ይሄን ሁሉ ያጠቃለለ ነው ስለዚህ በአጠቃላይ ሐውልትና አደባባይ መቆሙ ለኪነ ጥበብ ባለሙያዎችም ነው የጥላሁን ብቻ ጥላሁን ገሰሰ እናት ሀገር ኢትዮጵያ ጥበብ ሀገር ትሰራለች ሀገርም ጠቢብን ታስታውሳለች አዲስ አበባ ከተማ አስተዳደር ነው ያለው ተቀርጾ ኢትዮጵያ ሀገሬ በጣም ያኮራኛል ካንቺ መፈጠሬ ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሽ ባለም ክቡር ዶክተር ጥላሁን ገሰሰ እንዲህ ሲል ስለ ሀገሩ አቀንቅኗል ሀገሩ ማለት ተሰፈረችው ለሱ የሚሆን እሱን በሚመጥን መልኩ ታቆማለታለች አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና ይህ የከያኔ ሃጫሉ ሁንዴሳ የመታሰቢያ ሐውልት በአዲስ አበባ ከተማ አስተዳደር ተገንብቶ በክብርት ከንቲባ አዳነች አቤቤ ሚያዝያ 27 ቀን 2018 ዓ.ም የተመረቀ ይለናል እንግዲህ አርቲስት ሃጫሉ ሁንዴሳ እንደምናስታውሰው በሙዚቃ ነፃነት ማግኘት እንደሚቻል ምልክት የሆኑ በርካታ ዘፈኖችን የሰጠን ነው ከዛም በኋላ እርሱ ከዘፈነ በኋላ በተለይ ደግሞ በፖለቲካው አዲስ አበባ ይዞ እንደመጣ እናስታውሳለን በነገራችን ላይ አርቲስት ሃጫሉ ሁንዴሳ የኦሮምኛ ተናጋሪዎች ውጪ የሆኑ በርካቶች የሚሰሙት የሚያዳምጡት ዘፈኖች ያሉት ነው ይህንንም ደግሞ ለመዘከር ሐውልት ቁሞለታል ተደጋግሞ ሲነሳ እንደነበረው በተለይ ደግሞ እድሜ ቁጥር ነው የሚለውንም ደግሞ ማሳያ የሚሆን ነው ብዙ ኑሮ ምንም ሳይሰሩ ከማለት ጥቂት ኑሮ ግን ታሪክ የማይዘነጋው ትውልድ የሚያስታውሰው ስራ መስራት እንደሚቻል ሃጫሉ ሁንዴሳ ምልክት ነው ከዛም ባለፈ እንግዲህ የኪነ ጥበብ ዘርፉ በተለይ ደግሞ እንዲነቃቃ እንዲበረታታ እንዲህ አይነት ሐውልቶች ለትውልዱ ማስተማሪያ የሚሆኑ ናቸው የሰራው ስራ በዛ በሰራው ስራ የተነሳ ደግሞ መስዋዕትነት ለህዝብ መስዋዕትነት ከፍሎ ነው ያለፈው ስለዚህ እሱ ማስተዋወስ ደግሞ ትልቅ ነገር ነው ሃጫሉ በህይወት ቢኖር ኖሮ ብዙ ነገር ሊሰራ የሚችል እምቅ ኃይል እንዳለው እናውቃለን ነገር ግን በዛች ባጭር ጊዜ ያስቀመጠው የዘመን ተሻጋሪ የሆኑ ስራዎች ሰርቷል ዱኤ ባዱ ሲሌ አንሲኒ ይራፈዱ አኖሁም ናንቺ
በዘፈኖቹ ለሰው ልጆች ሁሉ ሰላም የተመኘው መሐሙድ አህመድም እዚህ አለ። በህይወት እያለ ለሰራው ስራ በዘፈኖቹ በትዝታዎቹ ሩቅ ላሻገረን ስራዎቹ ምስሉ እዚህ ጋር ተቀምጧል። ትውልድ እንዲያውቀው፣ ትውልድ እንዲዘክረው፣ ያለፉት ብቻ ሳይሆኑ በህይወት ያሉትም እዚህ ተዘክረዋል። ይህንን ታሪክ የሰሩ ሰዎች ታሪካቸውን በአይናቸው ማየት መቻሉ ትልቅ እድል ነው እና ተገቢ ነው። ብዙ ጊዜ ከሞቱ በኋላ ነው ሐውልትም መናፈሻም ሁሉ ነገር የሚሰጠው። አንዳንዱም የክብር ዶክትሬት ሁሉ የሚሰጠው ከሞተ በኋላ ነው። ግን በህይወት ያለ አንድ ኪነጥበብ ባለሙያ እንደዚህ አይነት ክብር ሲሰጠው እድሜውን ሁሉ ሊያራዝመው ይችላል ብዬ እገምታለሁ። ደግሞ የጥበብ እኩያው አሊ ቢራ ከጎኑ አለ። ከሰራው ስራ በተለይ ስለ ትምህርት የትምህርትን ጠቃሚነት ያነሳበት እንትን ለሁላችንም ትምህርት የሰጠ ነው። ስለዚህ ቁም ነገሮች ብዙ ሰጥቷል። በተለይ ደግሞ እሱ ከኦሮምኛ ተናጋሪው ውጭ ያሉት በሙሉ ነው የሚወዱት እና ይሄ ምንድነው ጥበብ እንደዚህ ወገናዊ አይደለችም፣ ሁሉንም ያቀፍ ነው። ስለዚህ አሊ ቢራ የሁላችንም ሀብት ነው። አሊ ቢራ በኦሮምኛ ሙዚቃዎቹ በሰራቸው ስራዎቹ እንዲሁ ከሐውልት ባሻገር ደግሞ ምስሎቹ እዚህ ጋር ተቀምጠዋል። በአጠቃላይ ኪነ ጥበብ ተዘክሯል። በእኔ በኩል አበቃው። ሰላም።